እንደዚህ ርካሽ ሆኖ እንደዚህ አይነት ኳሊቲ ያለው ሬስቶራንት አታገኙም። ሆነ ሁሉም ቦታ አለው ልክ እንደነ ማክዶናልድ ምናምን ነው። 182 ያን ከከፈላችሁ የፈለጋችሁትን ያክል እየቀዳችሁ መጠጣት ትችላላችሁ። የዶሮ እግር ነው ጋይስ። ቪዲዮውን ከመጀመራችን በፊት ይሄ ቪዲዮ ከጾም በፊት የተቀረጸ መሆኑን ልናሳስባችሁ እንወዳለን። በዛሬው ቪዲዮአችን እንግዲህ ጃፓን ላይ በሬስቶራንት ደረጃ በጣም ርካሽ የሚባለውን ሬስቶራንት ነው የምናሳያችሁ። ይሄም ሬስቶራንት እንግዲህ ሳይዜሪያ ይባላል። በማይታመን ዋጋ የማይታመን ሰርቪስ የምታገኙበት ቤት ነው ማለት ነው። እስከ መጨረሻው አብራችሁን ሁኑ። ለቻናሉ አዲስ ከሆናችሁ ደግሞ ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ወደ ቪዲዮ። ሰላም ውድ የኖኒዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ ለየት ባለ ቪዲዮ ተመልሰን መተናል። ብቻዬን አይደለሁም። እዚህ ጋር ሄይ ብችሮ አለ። ዛሬ እንግዲህ መግቢያችን ላይ እንደነገርኳችሁ የምንሄደው የጃፓን ርካሽ ከሚባሉት ሬስቶራንቶች ውስጥ አንዱ የሆነውን ሳይዜሪያን ነው የማሳያችሁ ማለት ነው። ይሄ ሬስቶራንት እንግዲህ ያው ርካሽ በመሆኑ ነው የሚታወቀው። ምክንያቱም በእንደዚህ አይነት ኳሊቲ በእንደዚህ አይነት ስታንዳርድ ሆኖ እንደዚህ አይነት ዋጋ አታገኙም ጃፓን ላይ በብዛት ማለት ነው። በእርግጥ ፋስት ፉዶች ምናምን አሉ፣ ግን ደግሞ ሬስቶራንት ሆኖ እንደዚህ ርካሽ ሆኖ እንደዚህ አይነት ኳሊቲ ያለው ሬስቶራንት አታገኙም። ስለዚህ ዛሬ እዛ ሄደን ነው የማሳያችሁ ማለት ነው። ዋጋው ምን ይመስላል፣ ምግባቸውስ የሚለውን ገብተን እናየዋለን። ሌትስ ጎ። አሁን ሳይዜሪያ ጋር ኦልሞስት እየደረስን ነው። ይቻትና ጋይስ እዛ ከላይ ሳይዜሪያ ተብሎ በጃፓንኛ የተጻፈበት ማለት ነው። ይሄ ላይኛው ፍሎር ነውና የዚህኛው ቤት ትንሽ ለየት ያደርጋል። ያው ካምፓኒው ይሄ ፍራንቻይዝ ነገር ስለሆነ ሁሉም ቦታ አለው ልክ እንደነ ማክዶናልድ ምናምን ማለት ነው። እና ይሄኛው አሁን እዚህ ጋር ስትገቡ ለሰፈራችን ለኛ የሚቀርበን ነውና በስማ እንደምታዩት ደረጃ ነው ፊት ለፊት እንደዚህ የሚጠብቃችሁ ደረጃ ነው። ዳገቱ ላይ አትዛል ጉልበቴ አትልም ማለት ስትገቡ እንግዲህ እዚህ ጋር ጋይስ ስማችሁን መጻፊያ ምናምን ቦታ አለ። ኒሜዴስ ሃይ ሃይ ጋይስ ውስጥ እኔ መጀመሪያ በር ላይ ማለት ነው ስምና መጻፊያ ቦታ አለ። እንደዚህ ወረፋ ሲኖር ስማችሁን ጽፋችሁ ከዛ በኋላ ነው የሚጠሯችሁና እንደዛ ላደርግ ነበረ። ኤኒዌይስ ወረፋ ስለሌለ ሴትዮዋ ጠርታ አስገብታ ቦታ ሰጥታናለች። ኦልራይት እንግዲህ ጋይስ እንዴት ነው የምናዘው ከሚለው እንጀምራለን። እንግዲህ ርካሽ ሬስቶራንት ሆኖ ጋይስ እንደዚህ አይነት ኳሊቲ ማግኘት በጣም ከባድ ነው። ኤኒዌይስ ምንድነው የምታደርጉት? መጀመሪያ እዚህ ጋር ሜኑ አለ። ከሜኑ ላይ የምትፈልጉትን ምግብ ትመርጣላችሁ። ሜኑን ቆይ የተወሰነ ላሳያችሁ ጋይስ። እንደምታዩት ማለት ነው ምግቦቹ በጣም ርካሽ ናቸው። በዛ ላይ ደግሞ በጣም ብዙ አማራጮች አሏቸው። ለምሳሌ አሁን እዚህ ጋር እንደምታዩቸው የተለያዩ አይነት ስፓጌቲዎች አሉ። ይሄ አሁን 364 ይላል ጋይስ። ይሄኛው 455 በየን ማለት ነውና ኦልሞስት በብርም ብታደርጉት እንደዛ ነውና ይሄ ብር ማለት እዚህ በጣም ርካሽ የሚባለው ነው። ላይክ በጣም ማለት ነው። አሁን ይሄ 364 410 ኢቭን ጋይስ እዚህ ስቴኮች ጋር ብትመጡ ስቴኮቹም ልክ እንደዛው ይሄኛው 450 ምናምን በቃ እንደዚህ በጣም ርካሽ ነው ማለት ነው ዋጋቸው። እዚህ ጋር ደግሞ እንግዲህ እንደምታዩት ዴዘርቶች ምናምን አሉ። እነዚህ ዴዘርቶችም እንደዛው ዋጋቸው በጣም ርካሽ ነው ማለት ነው። ጋይስ እየመረጥን ነው። እኔ ይሄኛውን መርጫለሁኝ። ያው ሲመጣ ደግሞ ሞር ኳሊቲውን በደንብ ለማየት ለምሳሌ ይሄኛው 2402 የሚል ቁጥር አለ እዚህ ጋር ማለት ነው። ምንድን ነው የምታደርጉት? ኪውአር ኮድ እዚህ ጋር ያለውን ኪውአር ኮድ በስልካችሁ ስካን ታደርጉታላችሁ። ልክ እንደዚህ ስካን ታደርጉታላችሁ። ከዛ በኋላ እዚህ ጋር የሜኑአቸው ምናምን ነገር ይመጣላችኋል። አይ ቲንክ ይሄ ያው የተለመደ ነገር ነው ስንት ሰው እንደሆናችሁ። ከዛ በኋላ እዚህ ጋር የምታስገቡት ቁጥር ለምሳሌ ይሄኛው ቅድም እንደነገርኳችሁ 2402 ከሆነ እዚህ ጋር 2402 ብላችሁ ስታስገቡ እዚህ ጋር የመረጥነው ምግብ ይመጣላችኋል ማለት ነው። ስሙ አሁን እሱ ነው። ፎቶ ራሱ ይመጣ ነበር
ኤኒዌይስ እዚህ ጋር ከዛ ምን ያክል እንደምትፈልጉ ምናምን አስገብታችሁ ማዘዝ ትችላላችሁ ማለት ነው። ሌላኛው በጣም የሚገርማችሁ ነገር ደግሞ ምንድነው መሰላችሁ ጋይስ የሚጠጣ ነገር ለምሳሌ አሁን የሚጠጣ ነገር ስታዙ ሶፍት ድሪንክ ምናምን ቡና ሶፍት ድሪንክ ከሆነ እዚህ ጋር አንዴ ከፍላችሁ ለምሳሌ ስንት መሰላችሁ እዚህ ጋር 182 ብር ይላል ኦር የን ማለት ነው 182 የን ከከፈላችሁ የፈለጋችሁትን ያክል እየቀዳችሁ መጠጣት ትችላላችሁ ማለት ነው። ቡናም ቢሆን ሶፍት ድሪንክ ምናምን የፈለጋችሁትን እየቀዳችሁ የፈለጋችሁትን ያክል መጠጣት ትችላላችሁ ማለት ነው። እስቲ እሱንም አንድ ላይ እናዛለን። ያ እስቲ እንዘዝና አብረን ደግሞ ሄደን እንቀዳለን ማለት ነው። መጀመሪያ አዘን ያዘዝነው እናሳያችኋለን። ሶ ጋይስ እንደነገርኳችሁ እንግዲህ ይሄኛው ቡና ምናምን ነው። አንዴ ነው የምትከፍሉት ለዚህ ሁሉ ነገር ማለት ነው። ሶ ይሄኛው ቡና ነው። አሁን ትኩስ ነገር ስለማንጠጣኛ ያው ትኩስ ነገር ስትፈልጉ ግን እዚህ ጋር ስኳር ምናምን ሁሉም ነገር አለላችሁ። ሶፍት ድሪንክ ከሆነ ደግሞ ከዚህ ጋር ኩባያ ተወስዳችሁ እዚህ ጋር በረዶ ምናምን አለላችሁ። ከዛ እንግዲህ ያው እዚህ ጋር የምትፈልጉትን ነገር ኮካ አለ፣ ፋንታ አለ፣ ጂንጀር አለ፣ ሶዳ አለ፣ ሁሉም ነገር ስላለ እዚህ ጋር የምትፈልጉትን አድርጋችሁ የፈለጋችሁትን ያክል እየተመላለሳችሁ እየቀዳችሁ መጠጣት ትችላላችሁ ማለት ነው። በዚህ በኩልም ደግሞ ጁሶች ምናምን ነገር አሉ። በዚህ ጋር ደግሞ ሶፍት ድሪንኮች አሉ። እዛ ጋር ደግሞ ቡና አለ ማለት ነው። እንዳያችሁት እንግዲህ ያው መጠጣችንን ይዘን መተናል። ከዛ ደግሞ ያው ትኩስ ነገር ስትፈልጉ መጨረሻ ላይ ከተመገባችሁ በኋላ ትኩስ ነገርም ሄዳችሁ ቀርታችሁ መጠጣት ትችላላችሁ ማለት ነው። ያው ምግቡ እስከሚመጣ ችኩያለሁ እስከማሳያችሁ ያው እኛ የተለመደ ነውና ይሄ ሳይዜሪያ እንግዲህ ብዙ ጊዜ የሚመገቡት ጥሩ ገቢ የሌላቸው ሰዎች ናቸው ወደዚህ የሚመጡት ማለት ነው። ግን ቺፕ ነው፣ ምግቡም ደግሞ አሪፍ ስለሆነ ማንኛውም ሰው መጥቶ መመገብ ይችላል። ግን የብዙ ሰዎች ምርጫ ነው ይሄ ሳይዜሪያ የሚባለው ቦታ ማለት ነው። እንዲሁም ደግሞ አንዳንድ ቦታዎች ላይ ሮቦት አስተናጋጆች አሉት። ኳሊቲው በተለይ ኳሊቲው ሁሉም ነገር በጣም አሪፍ ነው። የጣሊያኖች ምግብ ቤት ነው። ጣሊያንና ይሄ ጃፓኒዞችን ሚክስ ያደረገ ማለት ነው እንጂ ጃፓኒዝ ብቻ ምግብ ቤት አይደለም። ሬስቶራንቱ ኖርማሊ የጣሊያን ሬስቶራንት ነው። ሌላው እንግዲህ አልኮል ነገሮችም ምናምን በጣም ርካሽ ናቸው። አልኮል ነገሮች በጣም መጠጣት የሚፈልጉ ሰዎችም እንደዚህ አይነት ቦታዎች ላይ እየመጡ ይጠጣሉ። ያ ይህን ይመስላል እና ጋይስ እስቲ ያው መኖሩ ካልቀረ ብችሮ ደግሞ ስለ ሳይዜሪያ የተወሰነ ነገር ይነግረናል። ሆድ ያሰፋል። ሆድ ያሰፋል ማለት ብዙ ትበላለህ ሳታውቀው እዚህ ቤት ገብተህ ከዋጋውም አንጻር ምናምን ሳታስበው ብዙ ትበላለህ። ምን ነው የሚመች ምግብ ከሳይዜሪያ? የት አለ? የሆነ ስቴክ አለ። ስቴክ ነው ያዘዝነው እንዴ? ያዘዝነው ከሆነማ ሲመጣ እናሳያቸዋለን። ቺክንም ምናምን ስለሆነ እሱን አብዛኛው ጊዜ ከሳይዜሪያ ጋር የሚስተካከል ምግብ ቤት ኢትዮጵያ የተቀመመች አታውቅም? የተቀመመች ሻይ ቤት ምናምን ገብተህ በልተህ አታውቅም? ሻይ ቤት ማለት የተቀመመች ይባላል። አሁን አንዳንዱ የተቀመመች ማዘር ቤት አለ። የተቀመመች ማዘር ቤት እንደዚህ ትንሽ ደከም ያሉ ቤቶች ናቸው። ሻይ ቤቶች ደግሞ የተቀመመች ምናምን ይባላሉ። አሁን ዛሬ ነው የምሰማው ይሄን ጋይስ። የተቀመመች ይስተካከላል። የተቀመመች ገብተህ አንድ ማህበራዊ አንድ ወይ ፓስታ በእንጀራ ምናምን ይበላ ነበር። እና ደግሞ ጋይስ ቅድም በኪውአር ኮድ ነው የምታዙት ብያችሁ ነበርና ለምሳሌ አሁን አስተናጋጆቹ መጥራት የምትፈልጉ ከሆነ ደግሞ ምንድነው የምናደርገው ካላችሁ እዚህ ጋር አለች ይቺኛዋን በተን ጫን ካላችኋት አስተናጋጅ ይመጣላችኋል እናንተ ቴብል ላይ ማለት ነው። ሶ አሁን የመጀመሪያው ምግባችን መጥቷል። እዚህ ጋር ብችሩ ይሄ ነው የመጀመሪያው። እንግዲህ ይሄ የበግ ምሬ የሚባለው ጥብስ ነገር ነው። እንደ ዝልዝል ጥብስ በሉት እና ግን የበግ ነው። እዚህ ጋር አሪፍ ሶስ አለው። ይሄኛው ደግሞ ካራሚ ቺክን ይባላል። የዶሮ እግር ነው ጋይስ። በጣም ነው የሚጣፍጠው ጋይስ። አሪፍ ነው። በግበግ ነው። አሪፍ በጣም አሪፍ ነው። ግን ጋይስ ጮማ ብዙ አለው።
ይችኛዋ ደግሞ ዶሮ ጋይስ ካራሚ ቺክን ትባላለች እና ኢትዮጵያዊ ሆኖ የማይወዳት አለ ብዬ አልገምትም። ምክንያቱም ኢቭን አዲስ ወደ ጃፓን ላይ የመጣ ሰው ራሱ በጣም ሪኮመንድ የማደርጋት ዶሮ ነች። በጣም ነው የሚጣፍጠው። ግን ያው ትንሽ ሄልዚ አይደለም ዶሮ ቢሆንም ብዙ ዘይት አለ። ዲፕ ነው የተጠበሰው። አይ ቲንክ ያቃጥላል። ትኩስ ነው በጣም። ምግባችን መጥቷል ጋይስ። ይሄውና ይሄ ነው ኦርደር ያደረግነው ስቴክ። ያው ዲጋም ተመሳሳይ ነው። ከዛ ራይዝ ለብቻ አዘናል እና በጣም አሪፍ ነው ማለት እንደዚህ አይነት ጽድት ያለ ምግብ ከዋጋው ጋር በጣም አሪፍ ነው እና ሪኮመንድ እናደርጋቸዋለን። ሶ ከዚህ ቢላ አውጥተን አሁን በቢላ ነው የምንበላው ጋይስ። ምን እዩት ጋይስ፣ እንብላ። በጣም አሪፍ ነው። አሁን ደግሞ ጋይስ ትኩስ ነገር እንጠጣለን። ሶ ኮፊ ካፑቺኖ እንጠጣ። ይሄም እንደነገርኳችሁ ጋይስ አንዴ በከፈላችሁት ነው። ያው እኔ ስኳር አልፈልግም የሚለው ጀለስ ነኝ። ምግቡን ጋይስ በላ ነው ሳይሆን ዱቄት አረግ ነው የሚባለው። ይኸው በቃ እንዳለ ጽድት አድርገን ነው የበላ ነው። ይሄን ሁሉ በልተን እንግዲህ መጨረሻ ላይ ስንት ብር እንደምንከፍል እናሳያችኋለን። ይሄውና ዲዘርታችን መጥቷል ጋይስ። እዚህ ጋር እንደምታዩት ይቺ እንግዲህ ጋይስ ያው የቴራሚሶ ኬክ እና ይሄ ምን እንደሆነ አላውቅም፣ ብቻ እንደዛ ኬክ ነገር ነው እና እየተቆጣኝ ነው ብቻ ነው። ሌላ አንድ ሁለት ምግብ ማዘዝ አለብን። ሌላ አንድ ሁለት ምግብ አይደለም፣ አንተ ራይስ ጨምረህ በልተሃል። እኔ ራይስ አልጨመርኩም። እኔም በዛው አስጠቁራለሁ። እንደገና ጋይስ ይኸው ሌላ ጥብስ። መች እንደምንወጣ ብቻ እንግዲህ ፈጣሪ ነው የሚያውቀው። በሚለው እንግዲህ ጋይስ ይኸው ፋይናል ይሄን ሁሉ ምግብ ከበላን በኋላ ሪሲታችን መጥቶልናል። ሶ ሪሲታችን እንግዲህ ጋይስ ይኸው ለዚህ ሁሉ ምግብ 4000 yen ኦልሞስት ጋይስ። ይሄን ሁሉ በልተን 4000 yen ብቻ ነው። ሶ በራሳችሁ ነው የምትከፍሉት። ራሱ ሰልፍ ሰርቪስ ነው ሁሉም ነገር። ስለዚህ ሄደን እንከፍላለን። ይኸው ጋይስ እዚች ጋር እንግዲህ ሪሲታችሁን እዚች ጋር ታስነበባላችሁ። ከዛ በካሽ በሚለው እንግዲህ ጋይስ ይኸው ከፋፍለን ምናምን ነገር ወጥተናል። አይ ሆፕ ይሄንን ቪዲዮ እንደምትወዱት ተስፋ አደርጋለሁኝ። በቀጣይ ደግሞ እንግዲህ ሜቢ ያው ውዱን ልናሳያቸው እንችላለን። አናሳያቸውም ውዱን በእርግጠኝነት ውዱን እንደምናሳያችሁ ተስፋ እናደርጋለን። ቪዲዮ ከተመቻችሁ የተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ባበደ ቪዲዮ እስከምንገናኝ ድረስ ፒስ አውት።